بمنزلي القباحلة أنت موددي أنا سامناچو أنا ما رجعت شنو بقى أني دني نانشني دي أنا بنزاك إيش لفا يا هم اللي يتعلبن بقى أنا ما رجعت شنو أنا أنت من تقول በጣም ብዙ ተለያይተን ብዙ ስቃይ ያሳልፈናል በጣም ብዙ ተጎድተናል በጣም ታመናል አሁን ሁሉ ነገር አሳልፈናል ለዛሬ ወቅት ከዚህ በፊት ማርባም ድረስ እግራቸው ስር ወድቄ ነው ያገኘሁሽ አንቺን አይደለ አሁንም ማድረግ ያክተኝም ለኔ አንቺ ላይ ድምቀርሽ ነው ይሄዳል ያማል እኔም ተወጂኝና አንተ ያማል እንዴ ከቤተሰቦቿ ጋር ተጣላት ይኸውልህ ያማል ታለብኝ ነው ማልደከው እንዴት ነው ማልደከው ስንት ነገር አሳልፈው ነው እዚህ ጋር የመጣሁት አንተ ለሊት ቁጭ ብዬ ነው ያደርኩት አንድ ቀን አይደለም ምን ነው አንድ ወር ማደር አለብሽ ቁጭ ብለሽ አይከብድም ወይ በልብ ያለን ሰው መርሳት አይከብድም ወይ ምን ማድረግ ይችላል ነገር ይሁን በቃ እኔ ጋር ነው መሆን ያለብሽ ይላል እኔ ጋር ነው መሆን ያለብሽ ነገራቸው በቃ ይሄ ቀላል ነገር ነው አንተን ማጣት አልፈልግም ግን ቤተሰብ አልፈቀደም ማዘር አልፈቀደችም ምንም ማድረግ አልችልም በቃ ከዚህ በላይ ምን ላድርግሽ ምን አድርጌ ነው ማሳመናት በቃ ማዘርም በለቀው ነው ተባያት ካንቺ ጋር ደግሞ ምን ያክል እንደምትባል እነሱ የሚያዩት በቃ ወደፊቱን ነው ያሁኑን አይደለም ያሁን ደስታ ማሳሳልፍ ብዙ ጊዜ አይተዋል ወደፊት ግን ሲቀጥል አላዩም ግጥሻ ሴት ልጅ ደግሞ ራሱ በመረጠችው እንጂ ብትኖር ቤተሰብ በመረጠላት አይደለም ነው ይሄ ያንቺ ውሳኔ ነው ማሳመን ብትሽ ቤተሰብ ማሳመን ግዴታሽ ነው ሄዱ እናንተ በቃ ማሳመን ሞክር ሄዱ በቃ ያለ ፍላጎቷ ነው ያስካተ ያለው ለራስ ለመሆን ሞክር በቃ አይከብድም እስኪ አንቺ ነው ልጠይቅሽ ባንዴ ልብ ይቆርጣሉ አይከብድም ናችሁ ቤተሰቦቼ ደህና ናችሁ እንግዲህ እኔ ሄሉ እናት ይሄን ነገር ያሉት ይችኛዋ ልጅ ባለፈው መታ እኔ ከህይወታችሁ ወጥቻለሁ ግን የእናንተ ህይወት ጥሩ አይሆንም ምን እያለቀስኩኝ ስላለች ነው ያው ማዘር እንግዲህ በጣም የተማሩ ስለሆነ ከዚህ ቀደም ታስታውሳችሁ ተጓደኛው ጋር ሳይጨርስ ቀርቶ ነው ከበፊት ጓደኛው ጋር ሳይጨርስ ቀርቶ ከዛ በኋላ ነው አሳምነ የላኩት ወዲያው ተጣላን አሉ ወዲያው ተለያየን አሉ ገባችሁ አይደል አሁንም ሌላ እንትን ብሎ ነው ከዛ ሲቀጥል ደግሞ የሚሆነውን ነገር ማዘሯ ይከታተላሉ በነገራችን ላይ ቤተሰቦቻችን ለኛ የሚሆነን ያውኑን ደስታችንን ያው የመጨረሻው ነው የሚያውትና መጨረሻውን ለልጇቸው የሚሆነውን ያውቃሉ ሶ ማሳመን ካለባችሁ መጀመሪያ እኔ የምለው ያው በራስ ሙሉ እምነት ይኖር ነው የምለው ምክንያቱም ቪዲዮ አይተዋል ይሄኛው ልጅ በጣም አዝና ነው የተለየችው እና ማሳመን ባለባችሁ ልክ አንተ ምን ያክል እርግጠኛ ነህ ሄሉ ጋር አብረህ ለመቀጠል እስከወደኛው አሁን ላይ በነገራችን ላይ የጊዜያዊ ደስታ ነው እንጂ የሚዘርቅ ትዳር አይተንም አናውቅ በነገራችን ላይ ያየነው ስለሆነ በተለይ ሄሉ ከአንድም ሁለት ሶስት አይተዋለች ያንንም ስላዩ ነው ቤተሰብ እንደዛ ሌላ የቻለው ያልተቀበለው ሰላም ጤና ይስጥልኝ ውድና የተከበራችሁ የመታገስ ቤተሰብ እንዴት አላችሁ ነው ያለው እግዚአብሔር ይመስገን እናንተም ሰላማችሁ ይብዛ ማለት እያልኩኝ ውዶቼ ላይክ እያደረጋችሁ ሰብስክራይብ የምታደርጉ የቀርማይ እጅ ካርጋ አመሰግናለሁ ላይክ ሰብስክራይብ እያደረጋችሁ እንግዲህ ያቡና ይሄሉ ነገር ያያችሁ ነው በጣም ከባድ ነው ያው የሄሉ እናት ያልፈቀዱበት ምክንያት አላቸው በዛ ለችኛው ተዚህ ቀደም ከሌላ ጋር ሳይጨርስ በስሜት በችኮላ ስለሆነ የሄደው ይቅርታ አድርጉልኝና ቤተሰቦቻችን ለኛ መሆኑን ያውቃሉ ብዬ ነው ማስበው እስኪ ለማንኛውም ቪዲዮ እኔ ሀሳብ አስተያየታችንን እንሰጣለን ማለት ነው ወዶች ስማኛ ይወደድኩ ጋሚልን ለያንቺም ነኝ አይደለም ሌላ ሰው ተያዩ ብሎን ምናምን ቀርቶ ማለት ነው ሌላ በጣም ትልቅ ችግር ቢመጣ እንኳን እኔና አንቺን ሊያንቺ ያው ስማ በቃ ነገራቸው እኔ እኮ ባለፈው ቀለበት አሰርኩልሽ አንዴ ከዚህ በላይ ምንድነው የሚፈልጉት ያው ስማ ምንድነው ማድረግ ያለብኝ እኔ ከዚህ ያው ከነሱ መውጣት አልችልም በቃ መለየት አለብኝ እኔ እኮ ጫላልኩሽ ማሳመኛቸው ነገራቸው ለነሱ ምንም ማድረግ አልችልም በቃ ሳምናቸው ምንም ማድረግ አልችልም በቃ እንሂድ እኔና አንቺ እንሂድ አለበለዚያ ይዤሽ ልጥፋ ያው መለየት አለብን በቃ ምንም ማድረግ አልችልም እኔ አንተም እንድትጎዳ አልፈልግም እንደው በጊዜ ጠልቀን ብዙ ነገሩ ሳንገባ በጊዜ መሆን ለኔም ላንተም ጥሩ ነው በቃ እኔ ወድጄ አይደለም በቃ ምን ላድርግሽ ምን ማድረግ እችላለሁ ያው ንገረኝ ምን ማድረግ እችላለሁ እሺ በኔ ቦታ ሆነ ለሰከንድ አስበው ምን ማድረግ እችላለሁ ንገረኝ እሺ አይከብድም ወይ በልብ ያለን ሰው መርሳት
አይከብድም ይሄን ነገር ማለት ነው ከአንቺ አፍ ይወጣል ብዬ አስቤ አላውቅም። እኔም እንደዚህ ይሆናል ብዬ አላሰብኩም። በቃ ምን ላድርግሽ? ተቀበልሽኝ መስሎኝ ነበር። እኔም እኮ ተቀብያለሁ። የተቀበልሽኝ መስሎኝ ነበር ሄለን። ጭራሽ እኔ ጋር ትታጋያለሽ፣ ከኔ ጎኔ ትቆሚያለሽ ብዬ ነበር እንጂ ማስበው እንችን ለያይትኛለሽ ብዬ አስቤ አላውቅም። ያው እኔ ምን ማድረግ እችላለሁ? በእኔ ቦታ ሆነ አስብ። በቃ እንደዚህ አትሁን። መለያየት ካለብን አለብን። በቃ አለቀ። ከዚህ በላይ ምንም ማድረግ አልችልም። እኔ መጨናነቅ አልፈልግም። በቃ በቃ አውርተን ነበር። በቃ እኔ ቤተሰቦችን ማስከፋት አልፈልግም። ቤተሰብ ምን ማለት ነው? ቤተሰብ በቃ ነገራቸው። ይሄ ቀላል ነገር እኮ ነው። እኔና አንቺ እንዴ አንችልም። በቃ ተረጋጋ። እንዴ ነገርኩሽ። በቃ ምን ይሆንክ ነው? ተረጋጋ። እኔ ምን ማድረግ እችላለሁ? አሉ ስላልሽ ብለን እንዴት ነው አንቺ ከጎኔ እንዴት ማስቆም በዚህ ሰዓት? በቃ እነሱ ማትነግራቸው በቃ ሰማሽ ካሉ ይቅር። በነገራችን ላይ ያቡ እንደዛ ማለት የለብህም። ቤተሰብን ቀስ ብለን እናሳምናቸዋለን ብለህ በሙድ አንተ በራስ ተማምነህ ቤተሰብ ለማሳመን ካልሄድክ በስተቀር ቤተሰብ ያንቺን ኑሮ አይኖርልሽም። ብትወርቅ እኮ የሚያነሷት ቀና የሚያደርጓት ቤተሰብ ነው። እናትና አባቷ በተለይ ሄዱ ታውቃለህ፣ ለእናቷ እና ለአባቷ ምን አይነት ክብር እንዳላት፣ ለቤተሰቦቿ ምን አይነት ክብር እንዳለ። ማንኛውም ሰው ቅድሚያ ቤተሰብን ነው። ቤተሰብ ደግሞ ዝም ብለው አይደለም። ማዘሩ አሁን ከሚያዩት አንጻር ነው እንደዛ የከለከሉት። ነገ ልጃቸው እንድትጎዳ በተደጋጋሚ ስትጎዳ በተደጋጋሚ ሁሉም ነገር ስትጎዳ ነው እያየት ያሉት እና እንደዛ ሳይሆን ማሳመኛ መንገድ እኔ አብረው አይሁኑ እያልኩ ሳይሆን እያለሁት ቤተሰብን በምን አይነት መንገድ እናሳምናቸው። ተረጋግጡ። እንደዚህ በችኮላ ምናምን በጣም ያቡ የዋህ ልጅ ነው፣ ጥሩ ልጅ ነው፣ ግን ይቸኩላል። ቸኩሉ ነው። አሁን ከዛችኛዋ ልጅ ጋር ሳይጨርስ ቸኩሉ የበፊቱን ስላዩት አሁንም እንደዛ ስለሆነባቸው ነው ማዘሯ እንደዚህ ሊል የቻሉት ብዬ ነው የማስበው። ታገባለች የምትወደውን ሰው የምታፈቅረውን ሰው አንተም ብዙ እንድትበሳጭ አልፈልግም። ብዙ ሌላ ነገር እንድትባል ገለ እንደዚህ ያልሻት ሽም በቃ አልሰማሽም። በቃ ይዤሽ ነው የምጠፋው። በቃ አዳምጪኝ። እኔ ሌላ ነገር እንድትይኝ አልፈልግም። በቃ እኔ ይዤሽ ያብ ስራ ይዤሽ የት ነው ይዛት የምትሄደው? በቃ የት ቢሆን ይዣት እሄዳለሁ። በቃ ማትፈልገውን ሰው ከቤተሰቦቿ ጋር ካለ የምትፈልገው ነገ ያገኛታል። ነገ ተመልሶ የት ነው የሚያገኛት? ለምን ተብሎ እንዲያዝኑባት ልታረግ ነው? አያዝኑባትም። ለምን አያዝኑብሽም? ይሄ ከአንድ ቀን የሚያልፍ ነገር አልፈልግም። በቃ ይኸውልህ በተቻለ መጠን አልፈልግም። ሌላ ነገር ለማሰብ ሞክር። ሌላ ነገር ለማሰብ ሞክር። በተቻለ መጠን እሷ ይዘህ መጥፋት ወይም ማለት በቃ አስባ ለጊዜው አሁን እሷን መተው ነው ያለብህ። በቃ ተዋት። እኔ የምለው ነገር እና በቃ ያሉትን ነገሮች ተረጋግተህ አስብ። ምንድን ነው የማስበው? እንለያያለች እንጂ እኮ ነው። ከዚህ በላይ ምንድን ነው የማስበው? ንገረኝ እስኪ። ምን ማስበው ያለብኝ? እሺ እኔን ተወኝ። ምን ላስብ እችላለሁ? ከዚህ በላይ ተወኝ። አትጩህ። ሲጀመር አንተ ይኸውልህ ተረጋግተህ ማስረዳት አትችልም። እንደዚህ ቱክ ቱክ ስላልክ አሁን እንለያይ ያለችኝ እኮ ጠርታ ምን ማለት እችላለሁ እኮ። ተረጋጋ በቃ። እንደዚህ በመሆን ምንም ያመጣው ነገር የለም። ያማል እንዴ ልጁ? አንተ ያማል እንዴ? ከቤተሰቦቿ ጋር ልታጣላት? ይኸውልህ ያማል አንተ ና ተመለስ። ምንድን ነው ይሻት ነው የሚል ያለብኝ። ተረጋጋ። ለመረጋጋት ሞክር። ምንም ነገር የለም። ተረጋጋ በቃ አስብ። ነገር የለም። ያው ሄሉ ዞር በል በቃ። ቤትም እንወስዳታለን። ከቤተሰብ እንትን ውጭ ሀሳብ ውጭ የትም እሷ አትወጣም። መውሰድ ራሱ ምንም ጥቅም የለውም። በቃ ህይወታችሁ ራሱ ተስተካከለ አይሆንም። እንደዚህ ዛሀት ሄደታል። ቦርሳችን ያሽና ይሄ የጅል ሀሳብ ነው። ተው አንተ ችግር ምንድን ነው? ለምን አትሆንም? ይኸውልህ አደራ ብላኛለች። ገባህ? ነገር ነበር መጀመሪያውኑ ቁም ነገር አስብ ብዬ ነበር። ልጁ ቁም ነገር የለም። ስለዚህ በቃ ተዋት። እሷን ልጁ እናቷ ደውላልኝ ነበር። አትጩህ። አሁን ተረጋግተህ ለማስረዳት ሞክር በተቻለ መጠን። ሁሌ እንደዚህ አይሰለችም አይደል? እኔ ከልክ በላይ ሆኖብኛል። ገብቶሃል? ልረጋጋ ጭራሽ አልችልም። በቃ ተረጋጋ። እኔ አደራና ኃላፊነት ተሰጥቶኛል ስለ ልጅቱ። ስለዚህ በቃ ውዶች ማለት ነው። ያቡ በጣም ችኩል ልጅ ነው። ባለፈውም አይታችኋል። እንግዲህ የሄሉ እናት የከለከሉበት ምክንያት ሄሉን ልዑል ሻወር ሊወስድ መጥቶ ያቡ የሆነውን ነገር አይታችኋል። እና ያን አንጻር ነው ቤተሰብ። በነገራችን ላይ የቤተሰቦቻችን ምሁር ናቸው በጣም። የሄሉ እናት ደግሞ ታውቃላችሁ። እና ከምታየው አንጻር ነው ያቡ በጣም ቸኩላል፣ ይቀናል፣ ብዙ ነገር አለ እና ይሄ ነገር እንደማይሆን ስላዩት ነው እንግዲህ አይሆንም ያሉት ማለት ነው። አይሆንም እያሉ ያሉት ድጋሚ እንዳታዝን፣ ድጋሚ እንዳትጎዳ ነው ልጆቹ እያደረጉ ያሉት። ይሄ ደግሞ እንዳይሆን ከፈለገ ምን ማድረግ አለበት? ያቡ ተረጋግቶ ሄሉ የራሱ ማድረግ ከፈለገ እንዴት ነው ማድረግ ያለብኝ? እንዴት ነው ቤተሰቦቿን ማሳመን ያለብኝ ነው እንጂ ይዞ በመጥፋት ምንም ጭራሽ። አሁን ይዘህ አጥፍተህ
የሆነ በሆነ ነገር ብትጣሉ ዞሮ መግቢያዋ መውደቂዋ የሆነ ነገር ብትሆን ቤተሰቦቿ ናቸው የሚያነሷት። ከዛ ወንድ ተከትላ ሄደች ምናምን ቤተሰብ እንትን አለች ምናምን ተብሎ ምንድን ነው የሚባለው? ይሄ የሞኝ አስተሳሰብ ነው ብዬ ማስብ። ቤተሰብን እንዴት ማሳመን አለብኝ እኔስ ምን ያክል በራሴ ተማመናለሁ ብለህ ራስህን ማሳመን ነው እንጂ እኔ ቤተሰቦቿን ሄሉ ለቤተሰቦቿ በጣም ክብር አላት እና በእርግጥ ራሷ ያመጣችው እስከዛሬም ቤተሰብ ጣልቃ በሷ ህይወት ገብቶ አያውቅም። ያው የባለፈውንም አይታችኋል። ምንም ችግር የለኝ ምናምን ብሎ አምጥቷት ከዛ በኋላ ነው ሳምንት ሳይቆዩ ተለያየን ያሉት ማለት ነው። አሁንም እያዩት ያው አንድ አይነት ስለሆነባቸው ነው እንጂ ቤተሰብ ልጃቸው ስትደሰት ማየት ይፈልጋሉ። ማንኛውም ቤተሰብ አሁን ተዋትና ለራስ ለመሄድ ሞክር። ማቆም አለብን። በቃ ሰምተዋል። ሌላም ሰው አለ እናንተ ያለ ፍላጎቷ ነው እያስካት ያለ አይከብድም እስኪ አንቺ ነው ልጠይቅሽ ባንዴ ልብ ይቆርጣለሁ አይከብድም ወይ በልብ ያለን ሰው መርሳት አይከብድም ወይ አይከብድም ወይ በዛ ላይ ያቡ አመጣጡም ሄሉና ልዑል አንድ ላይ ይሆናሉ ሆኑ ብሎ ነው። በቅናት መንፈስ ነው የመጣው። ታውቃላችሁ አይደል? የመጣበትንም በደንብ ያሉ ቤተሰብ እንደኛ አይደሉም። ቤተሰብ በጣም ምሁሮች ናቸው በነገራችን ላይ ማለት ነው። እና ልጃቸው እንድትጎዳ ድጋሚ መጀመሪያው እኮ የሰው ልጅ ጅማሮ ምንም ቢሆን መጨረሻቸው ሲያምር ነው። የልጃቸውን ደግሞ መጨረሻ ይፈልጋሉ። እኔ ምን ያክል በሄሉ ተማመናለሁ፣ ምን ያክል ሄሉ ጋር አብሮ ይቀጥላል የሚለውን ራስህን አሳምነህ ቤተሰቦቿን ለማሳመን ነው እንጂ እንዲህ በችኮላ ይህን እናድርገው ወይ ላስረግዛት ወይ ደግሞ ይዣ ልጥፋ፣ ይሄ የማይሆን ነገር ነው ብዬ ነው ማስበው። ሌላ ክፋት ኖሮ ሳይሆን ስለሚወዳትም የሆነ ስለሚቸኩል ነው ያው እንትን እያለ ያለው። እኔ አብሮ ቢሆኑ በጣም ደስ ይለኛል፣ ግን ደግሞ ከቤተሰብ የሚበልጥ የለም። አብራችሁ የምትሆኑበትን መንገድ ፈልጉ ነው የሚለው። ውዶቼ በሌላ ቪዲዮ እስከምንገናኝ ሰላማችሁ ትርፍ ይበል እያልኩኝ ላይክ ሰብስክራይብ እንዳትረሱ። በሌላ ቪዲዮ እስከምንገናኝ ሰላማችሁ ይብዛ።